እዩ በቃ እዩ የምትባይ ልጅ በቃ አትርሱኝ፣ እኔን እንደ ውሸታም አትቁጠሪኝ። ልጁ የብሩኬ ነው። መጨረሻ ላይ ደግሞ ከልጄና ከኔ ጋር እንደሚሆን እርግጠኛ ነኝ። በምን እርግጠኛዎች? ሲቀጥል ደግሞ ልጁ የብሩኬ ነው። እሺ ይሁን፣ ምን ይጠበስ ነው? አዎ ነው፣ የሱ ነው። ምን ይጠበስ? ምን አርጉኝ ነው የምትይው? ነው አትርሱኝ ነው። ስለ እኔ ካላወራችሁ በቃ ታንቄ ሞታለሁ አይነት ነገር ነው። ደግሞ አብረው በመሆናቸው የደብረሽ ይመስላል። እኔን ይደብረ ውዴ። ያኔ የተጋቡ ጊዜ እኔ እንጃ ገመድ ባንገትሽ እንዳታስገቢ ብቻ ነው የምፈራው። እዩ ማለት ነው። እዩ በቃ አትርሱኝ አለች። አትርሱኝ፣ ስትረሱኝ አልወድም፣ ለምን አታነሱኝም፣ ለምን አትቦጫጭቁኝም እያለች ነው እንግዲህ። ውሸታም ነሽ። ልጁ ያን የቢኒ መኝታ ክፍል ከሄደ በኋላ በቃ ልጁ የሱ ቢሆን ነው ምናምን የሚል አስተያየት ስንሰጥ፣ አሁን ደግሞ ከጋሽዬ ከፋሚሊ ጋር እየጨረስን ነው። ስለዚህ እውነት ይወጣል። እንደው እናቱ ዝም ብለሽ አትበጥረቂ። ምናለች መጨረሻ ላይ ብሩኬ ከኔና ከልጄ ጋር ነው የሚሆን። ሲያምርሽ ይቀራል። ልጁ ሆነም አልሆነም ዞሮ ዞሮ ከሀይሚ ጋር በቃ አብረው ለመቀጠል ወሰኑ እኮ በቃ ተስማሙ። ስለዚህ እዩ ማለት ነው። አትልፊ፣ አትድከሚ በፈጣሪ ስም። ብሩኬ ከአንቺ ጋር ሊሆን አይችልም። በቃ የተወሽ ሰው እኮ ነው። አንቺ አስቀድመሽ ቀድመሽ ከሰጠሽው ሰርጉን እርሹ ብሏል ያገሬ ሰው። ቀድመሽ ዳቦሽን አስገለጨሽ። ከዛ ግልጭጭ ካረገ በኋላ ቡራዬ ላሽ ብሎ ወደ ሀይሚ መሄድ። ሀይሚ ደግሞ ዳቦ አልሰጥም ብላ እንግዲህ እስከዛሬ እያጓጓችሁ ነው። ይሄን የጓጓለትን ነገር ሳይቀምስ ወደ አንቺ ምንም ቢሆን አይመጣም። ሀይሚ ደግሞ ካለ ጋብቻ እንዳሰጪው ዳቦሽ። ከዛ ከሰጠሹ ብሄድስ አይታመንም ወንድ ልጅና እዩ አስገልጨሽ። ከዛ ልጅ ወለድሽ። ደግሞ ልጅ ሲወልድ በቃ ከኔ ጋር ይሆናል ብለሽ አሰብሽ። አሁንም አልሆነም እና መጨረሻ ከኔ ላይ ነው የሚሆነው። ኧረ እባክሽ ደህና ነሽ? ምን አይነት ሰው ናት እናንተ? ደፋር አሉ። ጉድ እኮ ነው። እና እኔ እንደ ውሸት አትቁጠሩኝ፣ እውነቴን ነው እያለች ነው። እሻው እርጉዝ አይደለሽም ብለን ነበር፣ ሆነሻል። ግን እንግዲህ ልጁ የብሩክ ቢሆንም ባይሆንም እኛ እኮ አይደለም ላንል እንችላለን። ሊሆን ይችላል ተባልሽ እኮ አንቺ ልጅ አሰሚም እንዴ? ኧረ ፈጣሪ ሆይ ስንት ነው የሚነገርሽ? በቃ አሁን ልጁ የብሩክ ቢሆን ራሱ ከአንቺ ጋር አይሆንም፣ እነሱ አይጣሉም። በቃ ቤተ ክርስቲያን ሄዶ ቃል ቢገበላትም ምንም አይመለከተኝም፣ የኔ ልጅ አባት ከመሆን እኮ ሊሆን ይችላል፣ ያግዝሻል፣ ምናምን ታሳድጊያለሽ። ግን ብሩኬ ከአንቺ ጋር ይኖራል ማለት እኔ አይመስለኝም። ከሀይሚ ጋር እንኳን ቢለየ ከአንቺ ጋር የሚሆን አይመስለኝም። እኔ አላቅም፣ ግን የሰው ልጅ ምን ሊያስብ እንደሚችል ግን ተስፋ በጣም አረብ ስማ ክርስቲያን ተስፋ ይቆርጥ የሚለው ነገር አንቺ ላይ በደንብ ናየውት እና እንዴት ነው እነሱ እንደዚህ ሮማንስ እየሆኑ አንቺ አብረሽ ከብሩክ ጋር ወደፊት እሆናለሁ የምትይው በምን እርግጠኛዎች ነው? የሆነ ድራማ ልትፈጥሪባቸው ነው። ብቻ ሀይሚ ፈጣሪ ይጠብቀሽ። እነዚህ ሴቶች አሁንም አንጋጣው እያዩ ነው እና የሆነ ነገር ሊያረጉሽ ይችላሉ። አሁን ላይ ሰው በጣም ከባድ ነው፣ በጣም መጥፎ ነው እና እንግዲህ ሀይሚን የሆነ ነገር አድርገሽ ካልሆነ ብሩኬ በሰላም ወደ አንቺ አይመጣም። የሆነ ነገር አድርገሽ ካልሆነ ወደ አንቺ የምታመጪው ጊዜ ነው እንጂ ወደ እኔ ይመጣል እያለሽ ነበረ። ይምጣልሽ እንግዲህ ከተሳካልሽ፣ በውበትሽ ማርከሽ በምንም ማርከሽ ውሳይ እና እንግዲህ ከካሜራ ጀርባ እየተፈታ ነው ብላለች ልጅቷ። ወደ ዲኤንኤ መሄዷን አልቀረም እና አትርሱኝ እያለች ነው። እናንተ የኔ ውዶች አትርሷት። አንዳንዴ ፎቶዋንም ዘቅዝቁ፣ ስለ እሷ የምናወራ ምናምን። ከዛ ውጭማ የነዚህ ልጅ ህይወት ከመበጥበጥ ወደኋላ አትልም። ቻናሏን በደንብ እያደግላት ነው፣ አሪፍ ቪው አላት ምናምን እና ቪው ደግሞ የሚመጣው የብሩክን ስም ካላነሳች የሀይሚን ስም ካላነሳች አይሆንም እና ዘላለሟን የእነሱን ስም ስታነሳ ነው የምትኖረው እና ስትበጠብጥ እና ልጅን አሳድግ ና ልጅን ላሳየህ እያለች ደግሞ ሌላ ድራማ ስትፈጥር ልክ እንደ ሩታና እንደ አብርሽ እና ይሄ ነገር በጣም ትልቅ የሆነ ሳይድ ኢፌክት ያመጣባቸዋል ብዬ አስባለሁ። ግን አሁን ብሩኬ ልጅ ናት ከተባለ በኋላ ማለት ነው አስቡት ዝም ብላችሁ እንዲሁ ቢሆን አሁን እሷ ድርቅ ብላለች። አሁንም ልጅ ነው እያለች ነው። ቢኒ አባቱ ከሆነ አባርረዋለሁ እያለች ነው። አባት ከሆነ ሳይሆን እንዳይመጣ በፖሊስ አባራዋለሁ እስከ ማለት ደርሳለች። እቺ ልጅ አባቱ እርግጠኛ ባትሆን እንደዚህ ብላ ድርቅ አትልም ብዬ ነው ማስበው። ያላቅም እንግዲህ ለኢትዮ የሚሆን የማውቀው ጉዳይ የለም ግን ዲኤንኤ ሊደረግ ይመስለኛል። ትናንትና ደግሞ ሀይሚና ቡራ መጥተዋል። ላይቭ ላይ መጥተው ነበረ። የኳሱ ነገር ሰላም ሆኗል። እኔማ ብሩኬ እንዳይከረባብታቸው ፈርቼ ነበረ። ሰላም የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ብታረጉ በጣም ደስ ይለኛል። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ እና ማለት ነው ኦላላ
በጣም አምሮባቸው ነበረ። ትናንት ሀይሚ ዝንጥ ብላ ምናምን ነበረ ላይቭ ገብተው ዘና ሲሉ ያመሹ። ግን ከመሸ ስለገቡ እኔ ወዲያው ነው የተኛው። ግን ብዙ ልጆች ሪከርድ አድርጋችሁ ፖስት አድርጋችሁትን አይቻለሁ ጧት። እና እንግዲህ ያው ሰላም ነው ማለት ነው። በማሊያ ጉዳይ አልተጣሉም። እኔማ እንዳይጣሉ ብዬ እንደውም እየፈራው ነበረ። ሲቀጥል ደግሞ ማለት ነው እዩ ናት አሁን በጣም እያሳሰበን ያለው ጋይስ። ሌላ አዲስ ልጅቷ በዚህ ሁኔታ ማለት ነው። ኦ ማይ ጋድ ከህይወታቸው የምትወጣ ልጅ አይደለችም። ሁኔታዋ ከህይወቷ የምትወጣ አትመስልም። በግድም ቢሆን ብሩኬን ከኔ ጋር አረገዋለሁ እያለች ያለችው ደግሞ ይሆናል ብላ እርግጠኛ ሆና እየተናገረች ነው። በምንም ሂሳብ በምንም ስሌት ብሩኬ ከአንቺ ጋር አይሆንም። ትቶሽ ነው እኮ የሄደ። ትቶሽ ስለሄደ አሁን ደግሞ በቃ አትርፉኝ ነው ልጅቷ። አትርፉኝ፣ አንፉኝ፣ ሁሌ ጨቅጭቆኝ በቃ ኦ ማይ ጋድ ይሁንልሽ። ለማንኛውም እና ብሩኬ አባት ስለሆነ ሌላ ተአምር የሚፈጠር አይምሰልሽ። እንግዲህ ራስሽ ነሽ ያረገዝሽው፣ ፈልገሽ ነው። እሱን ማገኘው መስሎሽ ነው። እንግዲህ ከብሩኬ ልጅ አረገዝኩ ስትይ የሀይሚ ፋሚሊዎች አሁን ጋሽዬን እያገኘሁት ነው ምናምን። ጋሽዬ ነው ወይስ የብሩክ ፋሚሊ ናቸው ዲኤንኤ ማድረግ ያለባቸው? ዞሮ ዞሮ እዛ ጋር በቤተሰብ እያለቀ ነው። አሁን ብሩክና ሀይሚ ቢሄዱ ሌላ ጸብ፣ ሌላ ግጭት፣ ሌላ ብጥብጥ ነው የሚፈጠረው እና ነገሩ በቤተሰብ ሊጨረስ ይመስለኛል። ሲቀጥል ደግሞ በቃ ይሄ ዲኤንኤ ተደርጎ ምናምን ውጤቱን እንግዲህ ወይ ነው አይደለም ብላ እንግዲህ ለሁሉም ሰው ይፋ ማድረግ የፈለገች ይመስለኛል። እንደ ውሸታም አትቁጠሩኝ ምናምን ምናምን። እኛ ውሸታም ነው አላልንም። በነገራችን ላይ እዩ አሁን ምን አርጉኝ ነው የምትይኝ? ብሩኬ የልጁ አባት ነው አልሻ። ኦኬ ነው እሺ፣ ምን ይጠበስ ምን ይጠበስ ስለሆነ ከኔ ጋር መሆን አለበት ነው ወይስ ምንድነው ችግርሽ ግን? ኧረ ፈጣሪ ሆይ የቀናሽ የተናደሽ ምናምን ይመስላል። ገዳም ሄጃለሁ አይቻለሁ ቢሄዱም ግን እኔ አይመለከተኝም። የልጁ አባት ከመሆን ወደ ኋላ አንልም። አንድ ቀን ደግሞ ከኔና ከልጅ ጋር ኧረ በስማ ምን አይነት አይናውጣ ልጅ ናት እሷ። ላወራችሁ እኔ ራሱ በጣም የምናድደው ነገርስ እና ከልጅሽ ጋር ትሄጃለሽ፣ ልጅ እንኳን ሰጠሽ ፈጣሪ። ግን የልጁ አባት እንኳን ሆነ ምን ይጣበስ? ምን እናርግ? ምን ያርግሽ? እሱ ብር ምናምን ፍላጎት ማሳደጊያ ይሰጣል። ምን እንኳን ለልጁ ልጁ ከሆነች ይሰጣል። በቃ በስህተት እኮ ይፈጠራል። ልጅ እኮ ማለት ነው ጋይስ፣ ሰው እኮ ለምኖ ራሱ አያገኝም። ለምኖ አያገኝም። ልጅ አቶ ስንት የሚሰቃይ ሰው አለ መሰለሽ። እና ልጅ ጸጋ ነው። እንኳን ወለድሽለት እንጂ እሱ ይከፋዋል እንዴ ልጅ ቢኖረው? ጉድ እኮ ነው። ሀይሚም ደግሞ የተፈጠረው ነገር ስህተት እንደሆነ ገብቷታል። ስለዚህ ስለምትወዱ እሷ ደግሞ በትንሽ ነገር በዚህ ነገር ከእሷ እንትን አትልም። ምክንያቱም የሄደው ከእሷ ጋር በተጣሉበት ሰዓት ነው። ገብቷቸዋል አይደለም? ስለዚህ ይህን ያክል ሳይድ ኢፌክት ይኖረዋል ብዬ አላስብም። አትርሱኛት በይ፣ አልረሳንሽም። በቃ እየመጣሽ ሁሌ ስትወጠብጫቸው ልትኖሪ እንዳይሆን ብቻና ልጅ ላሳይህ ልጅህን እየመጣ ሀይ ብላ ደግሞ ሌላ ድራማ ቤቷ እየጠራሽ ምናምን ልትፈጥርበት እንዳይሆን ብቻና ምንም አይነት ግንኙነት ባይኖራችሁ ጥሩ ነው። ልጁ ከሆነች አሁን ማየት ይችላል። ግን ደግሞ የሆነ ግንኙነታችሁ የተገደበ መሆን አለበት። ቤቷ ምናምን የምትሄድ ከሆነ ሌላ ድራማ ደግሞ ልትፈጥር ትችላለች።